አሁን የተሰማ መረጃ ነው። በኢትዮጵያ አትሌቲክስ ፌዴሬሽን ውስጥ ባሉ አመራሮችና አትሌቶች መካከል ከፍተኛ ውዝግብ መፈጠሩ ተሰምቷል። የውዝግቡ ምንጭም ከወራት በኋላ በጃፓን ቶኪዮ በሚደረገው የዓለም አትሌቲክስ ሻምፒዮና ላይ እነማን ሀገርን ወክለው ይሳተፉ የሚለው ጉዳይ ነው። ትልቅ የጭቅጭቅ መንስኤ የሆነው ጉዳዩ ቀላል የሚመስል ነገር ግን እጅግ ውስብስብና አስቸጋሪ ያደረገው ደግሞ አትሌቶቹ በምን መስፈርት ይመረጡ የሚለው ጉዳይ ነው። እንደሚታወሰው ባለፈው ሳምንት 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ላይ ሪከርዶች ጭምር በአትሌቶች ቢመዘገቡም ዓለም አቀፍ መስፈርቱን የሚያሟላ ምን ባለመኖሩ ሪከርዶቹ ተቀባይነት አጥተው መሰረዛቸው የሚታወቅ ነው። ይህንኑ እዚህ ጋር ያነሳሁበት ዋነኛው ምክንያት በቶኪዮ የዓለም ሻምፒዮና ላይ ኢትዮጵያን የሚወክሉ አትሌቶች በተለይ በያዝነው ዓመት በሀገር ውስጥ ሩጫ አድርገው ፈጣን ሰዓት ያስመዘገቡ አትሌቶች ጉዳይ በወረደ መም ላይ የተደረገ በመሆኑ እንዴት ሊመረጡ ይችላሉ የሚለው ጉዳይ ከፍተኛ ውዝግብና ቅሬታን አስነስተዋል። ፌዴሬሽኑም በዚሁ ጉዳይ ላይ ለመወሰን ስብሰባ ተቀምጧል። በጉዳዩ ላይ አትሌት በሪሁ አረጋዊ፣ ዮሚፍ ቀጀልቻ፣ ውጤታማው አሰልጣኝ ገመዱ ደደፎን ጨምሮ ታዋቂ አትሌቶች ብርቱ ተቃውሞ አቅርበዋል። የነዚህ አትሌቶች የተቃውሞ ምክንያት ምንድነው? ፌዴሬሽኑ በመጨረሻ ምን ውሳኔ ያሳለፈ? የፌዴሬሽኑ ፕሬዝዳንት ስለሺ ስህን ምን አቋም ያዘ? በዚህ የመረጃ ሰዓታችን ጉዳዩ በስፋት ይዘነዋል። የምትሰሙት ጉዳይ ይሆናል። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይዘነጋ። ወደ መረጃችን ስናልፍ በአትሌቶች ምርጫ መስፈርትና ውሳኔ ላይ ልዩነቶች መኖራቸው ትልቅ ስጋት ፈጥሯል። ትሪያል ወይም የሚኒማ ውድድር ይዘጋጅ አይዘጋጅ የሚለውም ሀሳብ የፌዴሬሽኑን አመራሮች አትሌቶችና አሰልጣኞችን ለሁለት ከፍሎ ያወዛገበ ያለ ጉዳይ ነው። እንደሚታወቀው ሁሌም የዓለም ሻምፒዮና ወይም ኦሎምፒክ ሲቃረብ የአትሌቲክሱ መንደር በውዝግብ ይናጣል። ስራ አስፈጻሚ ኮሚቴ፣ አሰልጣኞች፣ አትሌቶችና የስፖርት ቤተሰቦች ለሁለት ተከፍለው ሲጓተቱ፣ ሲካሰሱ፣ ሲወነጃጀሉ ማስተዋል የምርጫው ዘመን መለያ ባህሪው ከሆነ ቆይቷል። ይህ የአትሌቲክሱ ሰባራ ጎን ተደርገው የሚወሰደው የምርጫው ውዝግብ ወደ ስልጣን ከመጣው ወደ 5ኛ ወር በመያዝ ላይ ባለው የፌዴሬሽኑ ይወገዳል ተብሎ ቢጠበቅም ግን ተባብሶ የቀጠለ ይመስላል። የቶኪዮ የዓለም ሻምፒዮና የአራት ወራት እድሜ በቀረው በአሁኑ ሰዓት የአትሌቶች ምርጫን ተከትሎ ውዝግቦችና መካሰሶች ለመፈንዳትና የአትሌቲክሱን መንደር ለማጥለቅለቅ የተቃረበ ይመስላል በሚል ስጋቶች ቢሰነዘሩም ከክፉ ማርት የሚያስቆጥሩ አይሆንም። የሃትሪክ ስፖርት ጋዜጠኛ ይስሐቅ በላይ ባጋራው መረጃ መሰረት በተለይ ሰሞኑን አትሌቶችን ለዓለም ሻምፒዮና ለመሮጥ የሚረዳውን ሚኒማ ማሟላትን በተመለከተ ትሪያል ወይም የሚኒማ ውድድር ይዘጋጅ አይዘጋጅ የሚለው ሀሳብ የፌዴሬሽኑን አመራሮችና አሰልጣኞች እንዲሁም አትሌቶች ለሁለት ሰንጥቆ ያወዛገበ መሆኑ ተሰምቷል። ለቶኪዮ የዓለም ሻምፒዮና ብቃት ያላቸው አትሌቶችን ለመምረጥ ትሪያል ወይም የሚኒማ ውድድር ይዘጋጅላቸውና በዛ መሰረት ፍትሃዊ ምርጫ ይደረግ የሚሉ በአንደኛ ወገን፣ በተለያዩ ምክንያቶች በስፔን ማላጋ፣ በሆላንድ ሄንግሎም ትሪያል ወይም የሚኒማ ውድድር ለማድረግ አልተቻለም። ለዚህ ዓለም ሻምፒዮና ትሪያል የሚባለው ይቅርና አትሌቶች ከአንድ ዓመት ተኩል በፊት ባላቸው ሚኒማ መሰረት ይመረጡ የሚሉት በሌላ ወገን፣ በመጨረሻ የመጣውና አትሌቶች በልምምድ ይመረጡ የሚለው አደገኛ ሀሳብ ተደምሮበት በልዩነት እየተጓተቱ ይገኛሉ። ከማላጋና ከሄንግሎ ሌላ በፈረንሳይ ፓሪስም ሌላ እድል ቢገኝም በመጨረሻው የመጣው ግን የፓሪሱ መሳካት አለመሳካቱ ሳይሞከርና ሳይታወቅ እድሉ እያለ መክሰሙ መሰማቱም ሌላኛው የልዩነታቸው ምክንያት እንደሆነም በስፋት እየተዘገበ ያለ ጉዳይ ነው። የማላጋው ትሪያል በፍጹም አልተዘጋም። ማንም የከለከለም የለም። ግለሰቦች ናቸው የግል ፍላጎታቸውን በመክተት የሚያወሩትን በሚል መከራከሪያ ይዘው የቀረቡን ቢኖሩ፣ በሌላ ወገን ያሉት ደግሞ የማላጋው ትሪያል የማናጀሮች ተወካዮችና ውጭ ያሉ ማናጀሮች የፌዴሬሽኑን እጅ
ጠምዝዘው በማስገደድ የግል ፍላጎትና ጥቅማቸውን አስገብተው አቅጣጫ እያሳቱ ያሉት እነሱ ናቸው በማለት ስማቸውን ያልጠቀሷቸውና ነገር ግን ትስስር አላቸው ያሏቸውን በይፋ እየወቀሷቸው ይገኛል። እዚህ ጋር ግን ውድ የዛሬ ሚዲያ ቤተሰቦች መታወቅም ያለበት በቅርቡ በተደረገው የኢትዮጵያ የአትሌቲክስ ሻምፒዮና ላይ የሻምፒዮና ዋነኛ የተደረገበት ምክንያት ተደርጎ የቀረበው በቀጣይ ለሚደረገው የጃፓኑ የዓለም አትሌቲክስ ሻምፒዮና ላይ የሚሳተፉ አትሌቶች ለመለየት ነው መባሉ የሚታወስ ነው። አሁን ግን ይህ ጉዳይ ቀርቶ ለውዝግቡ ሌላ ደረጃ ነው የፈጠረው። ከዚያ ይልቅ ከአንድ ዓመት ተኩል በፊት ጥሩ ውጤት ያላቸው አትሌቶች ይሳተፉ የሚሉና አይ ሌላ ውድድር ይዘጋጅና እንደገና ይሮጡ የሚሉት እንግዲህ በተለያየ ወገን ሆነው ነው ጉዳዩን እያከረሩት ያሉት። ከላይ በተጠቀሱት ተቃራኒ ሀሳቦች ለሁለት የተከፈለው ስራ አስፈጻሚ እልባት ላይ ለመድረስም በመቸገሩ የአትሌቶችና የማናጀሮች ሀሳብ ሰምተን እንወስን ማለታቸውም ተሰምቷል። ጉዳዩ በቴክኒኩ ክፍልም በኩል እንዲያልፍ በመወሰን ከትናንት በስቲያ እሁድ አትሌቶችና ማናጀሮች ጋራ ውይይት ቢያደርግም ፌዴሬሽኑ ለሁለት የተከፈለውን ሀሳብ ወደ አንድ ስምምነት ማምጣትም ሳይቻል ከ3 ቀን በኋላ በስራ አስፈጻሚ ደረጃ ወስነን እናሳውቃቸዋለን በሚል ውይይቱ ተበትኗል። እንግዲህ እሁድ ፌዴሬሽኑ ወይም የቴክኒክ ወኪሉን በመወከል ፕሬዝዳንቱ አትሌት ስለሺ ስህን፣ ተቀዳሚው ምክትል ፕሬዝዳንት ኢንጂነር ጌቱን ገረመው እንዲሁም ደግሞ ምክትል ፕሬዝዳንቷ አትሌት መሰረት ደፋርን ጨምሮ በዚህ ጉዳይ ላይ ለመወሰን የመጨረሻ ዕለተ ቀኑን ቆርጧል። ይህም ማለት ነገ ረቡዕ የመጨረሻ ውሳኔያችን እናሳልፋለን ብለው አሳውቋል። በሌላ በኩል ደግሞ በተለይ ወጣቶችና በዚህ አንድ ዓመት ውስጥ የተሻለ ውጤትና አቋም ያሳዩ አትሌቶች ይህ ውሳኔ እኛን የሚጎዳ ነው፣ በባለፈ አንድ ዓመት ላይ ያለንን አትሌቶች ለሀገር የመሮጥ ህልማችንን የሚያስቀር በመሆኑ በፍጹም ተቀባይነት ስለሌለው ከዚህ ይልቅ የሚኒማ ውድድር ወይም ትሪያል ይዘጋጅልን በማለት ጠንካራ ተቃውሞ አቅርበዋል። ፌዴሬሽኑ የያዘው አቋም ተጠቃሚ የሚያደርጋቸው ነገር ግን በአሁኑ ሰዓት በጥሩ አቋም ላይ የሚገኙትን ወጣቶች ያማከለ አይደለም በማለት የተቃወሙና የመፍትሄ ሀሳብ ካቀረቡ ነባር አትሌቶች መካከል አትሌት በሪሁ አረጋዊና አትሌት ዮሚፍ ቀጀልቻ ይገኙበታል። በዚህ በኩል በተለይ የአንድ ዓመት ተኩል ውጤቱ የሚያስመርጣቸው አትሌት በሪሁና ዮሚፍ ወጣቶችንና የተሻለ አቋም ላይ የሚገኙትን የማያካትት በመሆኑ ፌዴሬሽኑ ውሳኔውን ከመወሰኑ በፊት ያስብበት በሚል ጠንከር ያለ መልእክት አስተላልፏል። አትሌት በሪሁ አረጋዊ በባለፈው አንድ ዓመት ተኩል በተመዘገበው ውጤት ይመረጥ የሚለው ተጠቃሚ ያደርገናል፣ ነገር ግን ለወጣቶቹና በአሁን ሰዓት በጥሩ አቋም ላይ የሚገኙትን የሚያካትት አይደለም። ስለዚህ ትሪያል ወይም የሚኒማ ውድድር ይዘጋጅና የተሻለው ይመረጥ፣ ሀገር ይወክል፣ እኛም ተወዳድረን ከተበለጥን የተሻሉ ሆነው የተመረጡትን መርቀን እንሸኛቸው ሲል ትሪያል ወይም የሚኒማ ውድድር ይዘጋጅ የሚለውን የሚደግፍ ሀሳብ መዘንዘሩም ተዘምቷል። ውጤታማው አሰልጣኝ ገመዱ ደደፎም አስተያየት ከሰጡ በርካታ አሰልጣኞች አንዱ ሲሆን ፌዴሬሽኑ በዚህ ሰዓት ይሄን ትልቅና እንዲሁም ደግሞ ውዝግብ የሚያስነሳ ጉዳይ በዚህ ሰዓት ማንሳቱ ተገቢ አይደለም በማለት መናገሩም በቦታው የነበሩ ምንጮች መናገራቸውን ሃትሪክ ስፖርት ዘግቧል። እኛም እንግዲህ ጉዳዩን እስከ መጨረሻው ተከታትለን የምንዘግብላችሁ ይሆናል። በነገራችን ላይ በዚህ እጅግ አወዛጋቢ በሆነ ጉዳይ ላይ ፌዴሬሽኑ ነገ ረቡዕ ውሳኔ ለማሳለፍ ነው ቀነ ቀጠሮ የጣለው። እንግዲህ ፌዴሬሽኑ በመጨረሻ ምን ይወስን ይሆን አብረን ተከታትለን የምንሰማ ጉዳይ ይሆናል። ለአሁኑ ግን የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ ይሆንላችሁ። ቻው ቻው።